እናትሽ ሞታለች አይደለም? አልሞተችም። ግፈኞች ናቸው። የእናንተ የህመም ስቃይ ለእነርሱ የትርፍ ማግኛ፣ እንባችሁም የቻናላቸው ማድመቂያ ነው። አይራሩላችሁም። እግዚአብሔር ሳይናገራቸው ተናገረኝ ብለው በድፍረት ይናገራሉ። ለዚህም ማሳያው የወጣት አቤል ታሪክ ነው። ተፈውሰሃል፣ ድነሃል ተብሎ ወር እንኳን ሳይሞላው ሕይወቱ ያለፈ አሳዛኝ ወጣት። እስኪ ይህንን ቪዲዮ እንከታተል። ልቡን ልቀይረው። ቱቦ ይቀየር። ያፍነውና እየዘጋው ነው። ቁጭ ይላል፣ መንገድ ላይ ይቆማል። የሆነ ጊዜም በቃ እየዘጋው እኔ ቁጭ ብሎ እሱ ላይ እንደ ቆብያ የተቀመጠ ነገር ሲወልቅ ስላየው ከዚህ በኋላ ቱቦ ይከፈታል። ምን ይከፈታል? ቱቦ ይከፈታል። ይከፈታ የምትሉ እጃችሁ ትመሰክራለህ። እየተጫወተብህ ያለው በለው ካንሰር በለው ምን በለው አልሰር በለው ምን በለው አንተ ውስጥ አይሄድም። ዛሬ ያበቃል። ገብቶሃል አይደል? ደምህን ስትረቭ ያደርግና የሆነ ሰዓት ላይ ራስ ይወጣጠራል። ፌንት እያደረገ ባዶ ያደርግህና ሆስፒታል ይዞ ይሄዳልና ለሐኪም የሚወጣ መስዋዕት ያብቃ። እንዴት ነው የሚያደርግህ? እንዴት ነው ሲያምህ? ዲዳራቲ ነው ያፈው እዚህ ጋር መጥቶ ዝግት ያደርጋል። ስለዚህ ልብህን እናስቀይረዋለን። ይሄ ክፍት ነው። የሚገርመው ከዚህ የሚገባው ቀጣጣ ሳምባውን ይገባና ሳምባው ብሬክ እንዳያደርግ ክፍት ነው አየሩ። የተነፈሰ ኳስ ታውቃላችሁ? እንደዛ ነው። አሁን ከዛ ይለውና ያንቃል። አሁን ግን ይለቃል። እነስፋው ዛሬ ይሰፋ። ሰርጀሪ ይደረግ። ትመሰክራለህ። ጌታ ዛሬ ሊፈታ ስለሆነ እዛ ጋር ቁጭ ብዬ እንዲህ ደረትና ደም ሰርክሎት ላይ እንዳለ ደም ወደ ሰውነት እኔ ይሄ ብቻ አይደለም ማለት ልብ ላይ ያለ ሚረጨውን ብሬክ ወደ ያንዳንዱ እሱ ጋር ሳምባው ብቻ አይደለም ክፍተቱ የሳምባው መምጣት ብቻ አይደለም ጠባሳ አይደለም። ዛሬ ታየዋለህ። ደግሞ ቼክ ታደርጋለህ። አይዞህ ሄዳ ሐኪም ቤት ነው የምታደርገው። አሁን ዛሬ ከእንቅልፍ ሌሊት የሚያፈን ጊዜ ያላል ያስጨንቃል። በደንብ ዘና ብለህ መተኛት አትችልም። አሁን ዛሬ ልዩነት ታየዋለህ። በደንብ ነው የምተኛው። በደንብ ነው እግዚአብሔር ነገርህን የሚቀየረው። ሳምባህ ላይ በኢየሱስ ክርስቶስም ዛሬ ክርስቶስን ደም ዛሬ በኢየሱስ ደም በጌታ በኢየሱስ ደም ይሄው ዛሬ አነሳ ነው። ትመሰክራለህ። ጌታ እንዲላ እናትም አባትም ሆኜ ዛሬ ታደጋለሁ። ዛሬ ከዚህ ውሃ አያልፍምሽ። አታልቅስ፣ አይዞህ የኔ ልጅ። እዛው ቸርች ውስጥ የጸሎት ክፍል ውስጥ ነው ሴክስ እያደረጉ እጅ ከፍንጅ ያሻቸው። እኔ የምለው ጸጊ አንቺን አንድ የመጨረሻ ጥያቄ ልጠይቅሽ። እዛ እሱ ያለበት ቸርች ውስጥ በምን ነበር የምታገለግዪው አንቺ? ወጣቶች ህብረት ላይ በጸሎት ነበርና እናቶች ህብረት ላይ በጸሎት ነው ማገለግለው የነበረው። ምን ያህል ጊዜ አገለግለሽ እዛ? ከኮሮና ሰዓት 2010 ጀምሮ እስከ 2016። ሁለተኛ በዚህ አጋጣሚ የምጠይቅሽ ቅድም ስትናገር የነበረውን ነገር ክሊር ለማድረግ አንዳንድም ሰው በደንብ አልሰማም ምን ማለት ነው የሚልም ነገር አለ። እሱ እንደ ነብይ ሆኖ እንደ ፓስተር ደግሞ ያደረጋት ማን ነበረ ስሟ? እንደዚህ ሰላም ከሰላም ጋራ እዛው ቸርች ውስጥ የጸሎት ክፍል ውስጥ ነው ሴክስ እያደረጉ እጅ ከፍንጅ ያሻቸው። ጭናቸው ተገጣጥመው እንትን ይላሉ። ይሄ ታውቃለህ፣ በቃ ጾታዊ ምን እንደሆነ ይገባሃል። አይ ሴክስ አልኩሽ እኮ በቃ ሌላ ምንም አማርኛ የለውም። ጭን ምናምን ብለን ምን ሸፋፍነው ነገር የለም። ሴክስ እያደረጉ አይንሽ ደረሰባቸው ነው እጅ ከፍንጅ ያሻቸው ነው። ሌላ ምንም አማርኛ የለውም። ግልጽ ለማድረግ ነው እንደዚህ ማውራው። መቼ ነው ይሄ? ጊዜው መቼ ነው? 2016 በሰው ሲነገር ተው ሲባሉ መረጃ ሲወጣባቸው አፍረው ወደ ንስሐ ገብተው ለይቅርታ ያልተመለሰ
ልብ ያላቸው እነዚህ መቼ ነው የሚመለሱት? ኃጢአቱ የተተወለት በደሉ ያልተቆጠረለት ምስጉን ነው ይላል። እነዚህ እኮ እግዚአብሔር ታግሶ ገበናቸውን አደባባይ እየወጣ እግዚአብሔር ሲገልጥባቸው ኧረ ጌታ ሆይ ዛሬ ነቃህብኝ ገለጥክብኝ ብሎ ሰው ወደ ጓዳ ገብቶ ጌታ ሆይ ብሎ ወደ ንስሐ ይመለሳል፣ ወደ ይቅርታ ይመለሳል። እነዚህ የሚመለስ ልብ የላቸው ጨካኞች ናቸው። ተነስ ተነስ ባይዘው ጌች ንግግሩ ራሱ የሚያወጣው ቶን የሚስማማ ነው። በየትኛውም ቤተ እምነት ይሁን ይኸውላችሁ በወንጌል ስርጭት መልካም ሰዎች የሚባሉ እናገኛቸዋለን። እና እኔ አንድ ጊዜ መልካም ሰዎችን ፍለጋ የሚል ትራክት አሳትሜ ነበር እና ያ ትራክት ደግሞ አልታተመም። መልካም ሰዎችን ፍለጋ ባይዘው ወደ ኢየሱስ የሚመጡት መልካም ሰዎች ናቸው። ጠማማ ሰዎች ወደ ኢየሱስ አይመጡ። ኤልማስ መንፈስ ያለባቸው ናቸው እነዚህ ሰዎች። አያችሁ መናፍስቱ እንደፈለገ ነው የሚጋልባቸው። እነዚህ ሰዎች ወደ እውነት አይመጡ። አያችሁ ወደ እውነት የሚመጡት በውስጣቸው ቅንዓተ እግዚአብሔር ያለባቸው ሰዎች ናቸው። በውስጣቸው ቅንዓተ እግዚአብሔር ከሌለ በግልባቸው በውስጣቸው ቅንዓተ ሰይጣን ነው ያለው። አያችሁ እነዚህ ሰዎች ወደ እውነት ሊመጡ አይችሉም። ዛሬ ሁላችሁ ይህንን ሁሉ በደንብ አድርገን አፈራርሰን የሚገነባውን ነገር ደግሞ እንገነባዋለን፣ የሚተከለውን እንተክለዋለን፣ የሚቆረጠውን ደግሞ እንቆርጠዋለን። ሃሌሉያ። እኛ አናመቻመችም። እውነት አረምነት ያወጣል። እውነት ተናገሩና ዋጋ ክፈሉ። ምንም ችግር የለም። እኛ ከማንም ጋር ሰዎችን እንወዳለን። ጌታ ይወድ እግዚአብሔር ዓለሙን ሁሉ እንዲሁ ወዷል ነው የሚለው። እንዲሁ አንተ ስላደረግከው በጎነት አይደለም፣ አንቺ ስለሰራሽው ስራ አይደለም። እግዚአብሔር ዓለሙን እንዲሁ ወዷል ማለት ዓለም በልጁ በኢየሱስ ክርስቶስ በኩል እንዲድን እድልን ከፍቷል ማለት ነው። በርን ከፍቷል ማለት ነው። ስለዚህ በልጁ በኢየሱስ ክርስቶስ የሚያምን ነው የዘላለም ድነትን የሚያገኘው። እግዚአብሔር ዓለሙን እንዲሁ ወዷል ማለት በኢየሱስ ክርስቶስ የማያምነውን ይቀበለዋል ማለት አይደለም። ዓለምን እንዲሁ ወዷል ማለት የወደደበት ጥበቡ ኢየሱስ ነው። የወደደበት ሚስጥሩ ኢየሱስ ነው። ስለዚህ አንቺ ኢየሱስን የሕይወትሽ አዳኝና የሕይወትህ አዳኝ ጌታ አድርጋችሁ በመቀበል ነው የዘላለም ድነት የምታገኙት። ለዚህ ነው ዘያአምን በወልድ ቦ ሕይወት ዘላለም። በወልድ የሚያምን የዘላለም ሕይወት አለው። በወልድ በልጁ በኢየሱስ ክርስቶስ የማያምን ግን አሁኑኑ ተፈርዶበታል ይላል። አሁኑኑ ተፈርዶበታል ነው የሚለው። ለዚህ ነው ሮሜ መጽሐፍ ምዕራፍ 8 ቁጥር 1 ላይ ገብታችሁ ስታነቡት አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። ክብርና ምስጋና ለስም አጠራር ይሁንለት። ኩነኔ ማለት ምን ማለት ነው? ኮነነ ፈረደ ከሚለው የግስ ቃል የወጣ ሲሆን ፍርድ ማለት ነው። ሲኦል ማለት ነው። ከሲኦል ማምለጥ የሚቻለው ከኩነኔ ከፍርድ መዳን የሚቻለው አብ ሰዎችን
ከመውደዱ ከትልቅ ፍቅሩ የተነሳ ልጁን ኢየሱስ ክርስቶስን ሰጥቷል። ስለዚህ ልጁን በመቀበል ነው ከዚህ መዳን የሚቻለው። ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው። እኔ ሰርቼዋለሁ አትበል፣ እኔ ደክሜበታለሁ አትበል። አንተ የደከምክበት ጽድቅና ቅድስና እኮ የመርገም ጨርቅ ተባለ። በቃ ሰዎች የደከሙበት፣ ሰዎች የወጡበት የወረዱበት ጽድቅ በእግዚአብሔር ፊት ሲታይ ምን እንደሆነ ታውቃላችሁ? የመርገም ጨርቅ። የመርገም ጨርቅ። ጽድቃችን የመርገም ጨርቅ ከሆነ በእግዚአብሔር ፊት ሲታይ ጽድቃችን የመርገም ጨርቅ ሆኖ ከተቆጠረ ወገኖቼ ኃጢአታችን ምኑን ያክል የከፋ ይሆናል። ስለዚህ አንተ ያደረግከው አስተዋጽኦ የለበትም። የጽድቅ ጉዳይ ኢየሱስ ያደረገው አስተዋጽኦ እንጂ አንተ ምንም ያደረግከው አስተዋጽኦ የለም። አንቺ ምንም ያደረግሽው አስተዋጽኦ የለበትም። ምንድነው ያንተ አስተዋጽኦ? አብ የሰጠውን ውድ የሆነውን ስጦታ ኢየሱስ ክርስቶስን መቀበል። ቀራንዮ አደባባይ ላይ ስለኔ እርቃኑን ተሰቀለ፣ የሾህ አክሊል ደፋ፣ ተገረፈ፣ ሞተ፣ ተቀበረ። እኔን ለማጽደቅ በሶስተኛው ቀን ከሙታን መካከል ተለይቶ ተነሳ። አሁን ስለኔ ሊታይ በእግዚአብሔር ቀኝ ተቀመጠ። እንደገናም ሊወስደኝ በክብር ተመልሶ ይመጣል። ይሄን ማመን በቂ ነው። ጸጋው ያድንሃል። በምን? በእምነት። አየው ጳውሎስ ይሄንን ነው ያለው። ጸጋው በእምነት፣ ይህም የእግዚአብሔር ስጦታ እንጂ ከናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። አቡዬን ዘክሬ ተክልዬን ዘክሬ ወላዲት አምላክ የጭንቅ አማላጅቱ ብዬ ዘክሬ ምጽዋት መጹቼ። ኧረ ተው 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 ተው። በጉቦ መንግስተ ሰማያት ልትገባ ነው እንዴ? በጉቦ መንግስተ ሰማያት አይገባም። የመግቢያ መንገዱ አንድ ነው፣ እርሱም ኢየሱስ ነው። ራሱ በመዋዕለ ሥጋዌው ባስተማረበት ወቅት በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደዚህ ብሎ ተናገረ። አነ ውእቱ ፍኖተ ጽድቅ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንተ ኀቤየ። እንተርጉማት ጎበዝ። እኔ እውነትና ሕይወት መንገድም ነኝ፣ በእኔም በቀር ወደ አብ የሚመጣ የለም፣ በእኔም በቀር ወደ አብ የሚገባ የለም። በአራት ነጥብ ድርግም አደረገው። በእኔ በቀር ወደ አብ የሚገባ የለም። መግቢያ በሩ እኔ ነኝ። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። እኔ እያለ ነው እየተናገረ ያለው። እኔ እያለ ነው እየተናገረ ያለው። እነ ጴጥሮስ መጡና እኔ ብሎ የተናገረውን በሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ አጸኑት። ምን ብለው? ወአልቦ ካልእ ሕይወት ወአልቦ ካልእ ስም በታሕተ ሰማይ ዘይትወሀብ ለወልደ እጓለ እመሕያው በዘይሃዩ። ኧረ ክብርና ምስጋና ለስሙ ይሁን። መዳንም በሌላ በማንም የለም፣ በተክልዬም የለም፣ በአቡዬም የለም፣ በአርሴማም የለም። ይሄ ነው መልሱ። ያቅለሸለሽህም እየመረረህም ቢሆን ዋጠው። ይሄ ነው እውነቱ። መዳን በሌላ በማንም የለም ማለት በአርሴማም በማርያምም በተክልዬም በአቡዬም በገብርኤልም በሚካኤልም የለም እያለህ ነው። አትሰማም እንዴ? ጭንቅላትን አሰራው እንጂ ማይንድን አሰራው እንጂ የለም ማለት ጴጥሮስ። እንድንበት ዘንድ የሚገባን ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም አለ። ኧረ ክብርና ምስጋና ለስሙ ይሁን። ዋጋ ለምን ትከፍላለህ? ኢየሱስ ዋጋ የከፈለበትን እውነት አንተ ለምን ታደበዝዘዋል? አትችለውም። ገዳም ገብተህም አትችለውም። ተራራ ወጥተህም አትችለውም። ቁልቁለት ወርደህም አትችለውም። የመቃብር አፈር ጠጥተህም አትችለውም። ወንድሜ አትችለውም። ዝም ብለህ ወደ ኢየሱስ ና። መጽሐፍ ሲናገር እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። በወቅቱ እኮ ጺም ያላቸው እንደኔ እንደዚህ ካባ የለበሱ
አሸንክታባቸውን ያስረዘሙ ብዙ ጸሐፍት ፈሪሳውያኖች ነበሩ እኮ። እነ ማርያም ነበሩ እኮ። እኔ አሳርፋችኋለሁ ሲል ነበሩ እኮ። አይ በቃ እኔ ከሄድኩ በኋላ ማርያም ታሳርፋችኋለች፣ እናቴ ታሳርፋችኋለች አላለም። አየው፣ እረፍት የሚገኘው በኢየሱስ ክርስቶስ ብቻና ብቻ ነው። መገኘው በኢየሱስ ክርስቶስ ብቻና ብቻ ነው ወንድሜ ሆይ። ስለዚህ ወደዚህ እውነት እንድትመጣ ዛሬ ጋብዛል። ወደዚህ እውነት እንድትመጡ ሁላችሁንም ጋብዛችኋል። ይህ እውነት ነው አርነት የሚያወጣችሁ። ይህ እውነት ነው ወደ እግዚአብሔር መንግሥት እንድትገቡ የሚያደርጋችሁ። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚያቀርቡትን ሊያነጻ ከቶ አይችልም ማለት። ይህን የሚያቀርቡትን ራሱ ሊያነጻ ከቶ አይችልም። ጥላ በራሱ ሕይወትና አካል የለውም ወገኖቼ። ጥላ ነው የሚለው ያንን የሕጉን የሞትና የኩነኔ አገልግሎት ብሎ ያስቀመጠውን ያን ጥላ ነው የሚለው። ጥላ ደግሞ በራሱ የለውም። የጥላ ማንነት የተመሰረተው በእውነተኛው አካል ላይ ነው። እውነተኛው አካል ደግሞ የናዝሬቱ ኢየሱስ። ለዚህ ክብር ስጥልኝ ዝም ብለህ የናዝሬቱ ኢየሱስ አካል ባለበት ስፍራ ጥላ ይኖራል። አካል ባለበት ስፍራ ምን አለ? ጥላ አለ። የአካሉ ህልውና ጥላውን ያንቀሳቅሰዋል፣ ቅርጽ ይሰጠዋል። ጥላ አካሉ በሌለበት አካሉን ወክሎ የአካሉን ተግባር ሊያከናውን አይችልም። ስለዚህ አካሉ ለአንተ ተገለጠልህ። አየው፣ ይህ አካሉ ኢየሱስ ነው። ይህ ነው ለአንተ ዋጋ የከፈለልህ። ይህ ነው ለአንተ የሞተልህ። ነገር ግን ጥላውን አይተን እየመጣ ስላለው አካል ቅርጽና ይዘት መገመት ይቻላል፣ ማወቅ ይቻላል። የዕብራውያኑ ጸሐፊ ይህንን ነው የሚለው። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል አይደለም ብሎ ይጀምራል። ምንድን ነው እውነተኛ አምሳል የሚለው? ሙሴ በተራራው ላይ የተገለጠለትን መለኮታዊ ምስጢርን ለማለት ነው እየተናገረ ያለው። ሙሴ የተቀበለው ሕግ ሰዎች የዘላለም ሕይወትን እንዲያገኙ የተሰጠ እውነተኛ አምሳል አይደለም። እውነተኛ አምሳል ቢሆን ኖሮ በየዓመቱ በሚቀርቡት የእንስሳት መስዋዕቶችና ምድራዊ የአምልኮ ስርዓቶች እስራኤላውያንን የነፍስ እረፍት አግኝተው የእግዚአብሔርን መንግሥት መውረስ ይችሉ ነበረ። በተጨማሪም በየዓመቱ በተደጋጋሚ የተለያዩ መስዋዕትን ማቅረብ አያስፈልጋቸውም ነበር። ነገር ግን ሕጉ ሙሴ ለተገለጸለት ሰማያዊ ሐሳብ መፈጸሚያ የማምጫ ምልክት ወይም ደግሞ ጥላ እንደነበረ ያሳያል ማለት ነው ወገኖቼ ሆይ። ጥላ ባለበት ስፍራ ሁሉ በቅርብ ርቀት እውነተኛውን አካል ያሳያል። ሕጉ የሚጠቅመው እውነተኛውን አካል ክርስቶስን መጥቶ ሰዎችን ፈጽሞ ያድን ዘንድ በሥጋ ሊገለጥ እንደቀረበ አመልካች ምስጢር ነው። አመልካች ምስጢር ነው ወገኖቼ። ይህ ምስጢር ለብዙ ሰዎች ተሸሽጎባቸዋል። ወደዚህ ምስጢር ነው ዛሬ እኛ እናንተን የምንጋብዛቸው። አረ ክብርና ምስጋና ለእግዚአብሔር ለአምላካችን